በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳዲስ የመጡ ልምምዶች በርካቶችን እያሳዘኑ ይገኛሉ። የቃሪያ እምነት፣ የሎሚ እምነት ታዋቂዋ ድምጻዊት ጂጂ ማለትም እጅጋየሁ ሽባባው በቲክቶክ እና በሶሻል ሚዲያው መስኮት ብቅ ማለቷ ተሰምቷል። በደቡብ አፍሪካ ኢትዮጵያውያንና ስደተኞች ችግር ውስጥ መውደቃቸው ተሰምቷል። እንግዲህ መነኮሳት ከተማ ላይ መኖር ይገባቸዋል አይገባቸውም የሚል በጣም በርካታ ክርክሮች እያስነሱ ይገኛሉ። በዚህ ጉዳይ አባ ገብረ ኪዳን መልስ ሰጥቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳዲስ የመጡ ልምምዶች በርካቶችን እያሳዘኑ ይገኛሉ። የቃሪያ እምነት፣ የሎሚ እምነት፣ የድንጋይ እምነት እየተባለም በርካታ ልምምዶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጡ ነው የሚገኙት። እስቲ አንዱ ከተባለው አንድ በሶሻል ሚዲያ ላይ በጣም በሶሻል ሚዲያ ሲራገብ የነበረ አንድ ቪዲዮ ይዤላችሁ መጥቻለሁ። አብራችሁ ቆዩ። እህታችን አንቺ ቃሪያውን ይዘሽ መጣሽ። ቀጣይ ደግሞ አንዷ ቲማቲም ይዛ ትመጣለች፣ አንዷ ደግሞ ሽንኩርት ይዛ ትመጣለች። ሌሎቹ ቤት ዘይት አለ። በቃ ቆንጆ ያበደ ሽሮ ልትሰሩልን ነው ማለት ነው አይደል? ይሄ ነው አላማችሁ አይደል? ይሄንን ቪዲዮ ጉልበት እንዲኖረው ለበጣም ብዙ ሰው ሼር ኮፒ ሊንክ አድርጉና አድርሱልኝ። ምክንያቱም አንዳንድ ያልበላቸውን የሚያኩ ሰዎች ያልበላቸው ቦታ የሚያኩ ሰዎች ይሄ ኦርቶዶክስ ቃሪያ ጀመረች፣ ኦርቶዶክስ ደግሞ ቃሪያ ያድናል ማለት ጀመረች እያሉ ደግሞ አሁን እዚህ ሚዲያ ላይ የትኛው መጽሐፍ ላይ አግኝተሽው ነው ባክሽ? እንደው አሁን የቅዱስ ሚናስ የቃሪያ እምነት ነው ደግሞ ብለሽ የመጣሽው ደግሞ ከመጀመሩ ነው? እሺ ይሄ ቃሪያ አሁን ሰው ልክ እንደ ጸበሉ ምግብ ሳይበላ ነው የሚበላው ቃሪያውን። ጸበል በቅዱሳን ስም በመላእክት ስም የተሰየመውን ጸበል በባዶ ሆዳችን እንጠጣለን፣ እንጸበላለን፣ እንፈወሳለን ከደዌያችን። እሺ ቃሪያውንስ አሁን በባዶ ሆዳችን ነው ደግሞ ምን በላው? በባዶ ሆዳችን በልተን እሺ ምን እንሁን? ጨጓራችን ምን ይሁን? ከየትኛው መጽሐፍ ላይ ያገኘሽው ነው? እባካችሁ የውጪው ከውጪ ሆኖ ቤተክርስቲያንን ከሚወጋትና የቤተክርስቲያንን ክብር ዝቅ ከሚያደርጋት በላይ ውስጥ ሆናችሁ ቤተክርስቲያንን ሳታውቋት የቤተክርስቲያንን ልዕልና እያወረዳችሁ ያላችሁ እንዳንቺና እንደ ሌሎች መሰሎች እባካችሁ ተጠንቀቁ። እባካችሁ ከዚህ ድርጊታችሁ ታቀቡ። ቤተክርስቲያን የቃሪያ የበርበሬ የሽንኩርት የሚባል እምነት የላትም። ጸበል አለን ከቤተ መቅደስ ውስጥ ከቤተ ክርስቲያን ቅጽር ግቢ ውስጥ የሚወጣ አፈር አለ እምነቱ። ከዚህ ውጪ አለቅ ከረከኛማ ኩኖ ወረከሲ። እንግዲህ እንደሰማችሁት ነው። በቤተ ክርስቲያናችን ውስጥ አዳዲስ የመጡ ልምምዶች በርካቶችን እያሳዘኑ እንደሚገኙ ነው የሰማነው። በአሁን ደግሞ የቅዱስ ሚናስ የቃሪያ እምነት በሚል መጥቷል። የቂቤ እምነት፣ የነጭ ሽንኩርት እምነት፣ በቃ የሌለ ባልትና ውጤት የለምና እንደዚህ ነገሮች ወደ ግብይትና ወደ ባልትና ወደ ገንዘብ ወደ መሰብሰብ እየሄደን ነው ያለነውና ወንጌሉን ጥለን መጽሐፍ ቅዱስን ጥለን በእንደዚህ አይነት ነገሮች ሰው ይድናል እያልን ሰውን ባንሸውር ጥሩ ብዬ አስባለሁ። በርካታ ሰዎች እምነታቸውን ለቆም ሄዱት በእናንተ ምክንያት ነውና ልታድቡና እረፉ ልትባሉ ይገባል ብዬ ነው ይሄን ቪዲዮ ያመጣሁት። ኦርቶዶክስ እንደዚህ አይነት አስተምሮ አሁን ነው የመጣው፣ በቅርብ የመጡ ፋሽኖች ናቸውና ጥንት የነበረ አይደለም። አሁን ቤተክርስቲያናችን ለማሰደብ የመጣችሁ ቤተክርስቲያንን መነገጃ ያደረጋችሁ የአንዳንድ ቄሶችና አንዳንድ እንደዚህ አይነት ሰዎች ድርጊት ነው እንጂ ኦርቶዶክስ እንደዚህ አይነት ስርዓትም ኖሯትም ማያውቅምና ሰዎች መጽሐፍ ቅዱስን ብቻ አንብበው የክርስቶስን ቃል ተረድተው በክርስቶስ መንገድ እንዲሄዱ ማድረግ እንጂ ከቤተክርስቲያን ስርዓት ውጪ ከክርስቶስ አስተምሮ ውጪ ከሐዋርያት አስተምሮ ውጪ ከቅዱሳን አባቶች አስተምሮ ውጪ የወጣ ትምህርት በቤተክርስቲያናችንስ ሊለመድም አይገባም ባይነን። በበርካቶች የምትወደደው ታዋቂዋ ድምጻዊት ጂጂ ማለትም እጅጋየሁ ሽባባው በቲክቶክ እና በሶሻል ሚዲያው መስኮት ብቅ ማለቷ ተሰምቷል። ብቅ ያለችውም በሶፊያ ሽባባው በምትባል እህቷ እንደሆነ ተሰምቷል። እስኪ መረጃ አዳምጠን እንምጣና ለሷ አንድ ምክር እንመክራታለን። ምናልባት ወደ ሶሻል ሚዲያ ከመጣች የሚያሳርፋት ምንድነው? እስኪ አዳምጠን እንምጣ። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ እያለች ብቅ ብላለች። ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ
ኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎች እይታ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን ያልተጠበቀ ደስታ ውስጥ ከቷል። ጂጂ ማለት አንድ ድምፃዊ ሳትሆን የሀገር ትልቅ የኪነ ጥበብ ውቅያኖስ ናት። ጂጂን በዚህ መልኩ በማየታችሁ የተሰማችሁን ስሜት ጻፉልኝ። ጂጂን ለሚወዱ ጓደኞቻችሁ እጅጋየሁ ማለት ጂጂ ሽባባውን በጣም በርካቶች እንደሚወዳት ይታወቃል። እኔ የምመክርሽ ግን እጅጋየሁ ሽባባው ወይ ጂጂዬ በጣም አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆነሽ እንዲሁ ዛሬ ላይ እግዚአብሔርን ብታመሰግኝበት ይሄን ድምጽ ጥሩ ነው ብዬ አስባለሁ። የኔ እናት በጣም እንወድሻለን፣ እናከብርሻለን። ምናልባት ዘፈን ኃጢአት ነው፣ በእርግጥ በቤተክርስቲያናችን አይፈቀድም። በእርግጥ ግን በዛ በልጅነታችን እድሜ ሰምተን ያደግነው አንቺ ዘፈን ነው። አሁን ግን ትክክለኛው መንገድ አውቀን ወደ ክርስትና መተን ክርስቶስ የምናገለግልበት ጊዜ እንዲመጣ ተስፋ አለኝ። በድምጽሽን እግዚአብሔርን የምታገለግይበት ይሄ ሞገስሽ እግዚአብሔርን የሚያመሰግንበት ጊዜ እንደሚሆን ባለሙሉ ተስፋ ነኝ። ይሄ ላንቺ የተሰጠ መልእክት ነው። ወደ ቀጣይ ቪዲዮአችን እንሸጋገራለን። በደቡብ አፍሪካ ኢትዮጵያውያንና ስደተኞች ችግር ውስጥ መውደቃቸው ተሰምቷል። እንግዲህ በደቡብ አፍሪካ ስደተኞች ይውጡልን እያሉ እንግዲህ በይፋ ሰላማዊ ሰልፍ ወጥተዋል። ከዚህ በፊትም ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን እዛ ሀገር የሚገኙ ስደተኞችን በጠራራ ፀሐይ እየገደሉ ካሜራ እየቀረጹ ሶሻል ሚዲያ ላይ እየለቀቁ እንደነበር የሚታወቅ ነው። አሁን ደግሞ በይፋ ሰላማዊ ሰልፍ እንደወጡ የተሰማው ኢትዮጵያንም ስደተኞችም ችግር ውስጥ እንደገቡና የኢትዮጵያ ኤምባሲም እዛም የሰጠው ምላሽ አለ። አዳምጠን እንምጣ። በደቡብ አፍሪካ የምትገኙ ስደተኛ እህት ወንድሞቻችን ባካችሁ ጥንቃቄ አድርጉ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲን በዚህ ሰዓት የማስጠንቀቂያ መልእክቶችን እያስተላለፈ ይገኛል። እንደሚታወቀው በደቡብ አፍሪካ በስደተኞች ማለትም ደግሞ ኢትዮጵያውያንን ጨምሮ በመላው ጥቁር ስደተኞች ላይ ከፍተኛ የሆነ የኃይል ጥቃት እንዲሁም ደግሞ ግድያና ዘረፋን ጨምሮ የተለያዩ ጥቃቶች እየደረሱ እንደሆነ ይታወቃል። ይህንን ተከትሎም እስከ ሰኔ 30 ማለትም ደግሞ እስከ ጁን 30 የመጨረሻ ቀን በመስጠት ማለት ነው ሀገራቸውን ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበረ። ይህንን ተከትሎም እንግዲህ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች በሙሉ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። በደቡብ አፍሪካ በየትኛውም አካባቢ ላይ የምትገኙ ኢትዮጵያውያን እያንዳንዱ እንቅስቃሴያችሁ በተለይም ደግሞ እስከ ጁን 30 ባሉት ቀናት ውስጥ ማለት ነው ከፍተኛ የሆነ ስጋት ስላለ ጥንቃቄ አድርጉ። እንዲሁም ደግሞ በአካባቢ ላይ የሚገኙ የቆንጽላ ጽሕፈት ቤቶች እንዲሁም ደግሞ የሕግ አስከባሪ አካላትና የኮሚኒቲ አደረጃጀቶች ጋር መረጃ በመለዋወጥና የተለያዩ እንቅስቃሴዎችን በመገደብና እናንተ መረጃ በመላክ ማለት ነው የበለጠ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። እጅግ በጣም አሳሳቢ ሁኔታ ላይ የሚገኘው የደቡብ አፍሪካ ጉዳይም አሁንም አልተፈታም። እስከ ጁን 30 ማለትም እስከ ሰኔ ነው። በጣም በሚያሳዝን ሁኔታ አንድም ስደተኛ እኛ ሀገር እንዲኖር አንፈልግም ብለው ሰላማዊ ሰልፍ ወጥተዋል። ቤተሰቦቻችን በጣም በሚገርም ሁኔታ በዛ በጣም በርካታ ኢትዮጵያን ህይወታቸውን መስርተው የሚኖሩ ሰው ኢትዮጵያን አሉ። ኑሯቸውን ትዳር መስርተው ልጆች ሁሉ የሚኖሩ ኢትዮጵያን አሉና በአፋጣኝ ከዛ ሀገር እንዲወጡ ጥብቅ ማስጠንቀቂያ እየደረሳቸው ነው የሚገኙት። በጠራራ ፀሐይም በጣም በርካታ ስደተኞች እየተገደሉ የሚገኙት። ውድ ተከባሪ ተመልካቾቻችን በርካቶችን እያነጋገረ ያለ ጉዳይ አለ። የመነኮሳት ጉዳይ ነው። የመነኮሳት ጉዳይ ከከተማ ላይ በጣም በርካታ መነኮሳት እየወጡ እንደሚገኙና በተለይ ከበዓታቸው ወይ ደግሞ ከዚህ ከገዳም በጣም ወጥተው በጣም በርካታ መነኮሳት ከተማ ላይ እየኖሩ እንደሆነና መነኮሳት ከተማ ላይ መኖር ይገባቸዋል አይገባቸውም የሚል በጣም በርካታ ክርክሮች እያስነሱ ይገኛሉ። በዚህ ጉዳይ አባ ገብረ ኪዳን መልስ ሰጥቷል። መነኮሳት ከተማ ላይ መኖር አለባቸው ወይስ ከገጠር ወይ ደግሞ እዛ ከገዳማቸው መውጣት የለባቸው የሚል መልእክት አስተላልፈዋል። እስቲ አዳምጠን እንጣ። አባ ገብረ ኪዳን ስለ መነኮሳት የተናገሩትን እንሰማለን። እናንተ የራሳችሁን ሐሳብ ኮሜንት ላይ አስቀምጡ። ቪዲዮውን በደንብ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉት። እንስማቸው። የኛ መናንያን ይቅርበሉ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጪ ማለት ነው። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳብ አንድ መነኩሴ ከገዳም መውጣት አለበት ብዬ አላስብም። ገዳም መኖር አለበት ብዬ ነው የማስበው። አሁን በከተማ የሚገኙ መነኮሴ ነን የሚሉ ሰዎች ተበራክተዋል።
አንዴውም አሁን የመጣው ፋሽን ከገዳም የተላከ መልእክት አለ። ኢትዮጵያ እንዴት ትጠፋለች፣ እንደዚህ ረሃብ ይመጣል ምናምን መልእክቶችን በሶሻል ሚዲያ እየተለቀቁ ያለውና ሰዓት ዜና እረፍት ተሰምቷል ማለት ነው። ዜና እረፍት ማለት የአንድ ጠቅላይ ሚኒስትር ወይንም የአንድ ሀገር መሪ ዘመድ ህይወታቸው አልፏል ማለት ነው። እስቲ አዳምጠን እንምጣ። በአሁኑ ሰዓት ዜና እረፍት ሰምቷል። ኤርትራ ለ35 ዓመት ያለምንም ተቀናቃኝ የመሯትና የ80 ዓመት አዛውንት የሆኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ከትናንትና በስቲያ ህይወታቸው ማለፉን በአሁኑ ሰዓት ተነግሯል። የኤርትራውን ፕሬዝዳንት እናት የሆኑት ወይዘሮ አዳነች በሬ በ97 ዓመታቸው ነው ህይወታቸው ያለፈው። በትናንትናው ዕለት ማለትም ሰኔ 17 ሮብ ዕለት የቀብር ስነ ስርዓታቸው በተወለዱበት ስፍራ ተፈጽሟል ተብሏል። በአሁኑ ሰዓት ዜና እረፍት ሰምቷል። ኤርትራ እንግዲህ ዜና በርካቶችን ኢንትሮ መግቢያው በርካቶች የሞተው ኢሳያስ አፈወርቂ ነው የሚል ሐሳብ ደምድሞ ነበር። መጨረሻ ላይ ግን የእሳቸው እናት ወይ ደግሞ የተነገረው 30 ቀን ወደ እናት ይዤላቸው የመጣው የኤርትራው ጠቅላይ ሚኒስትር ለበርካታ ዓመታት ያለ ተቀናቃኝ እንግዲህ ሀገሪቱን እየመሩ ነው የሚገኙት የነበረው። እንግዲህ የኢቢኤሱ ጋዜጠኛ እጅግ አነጋጋሪ ቪዲዮ በሶሻል ሚዲያ አጋርቷል። እጅግ ወሳኝ ስለሆነ አዳምጠነው ነው። የኢቢኤሱ ጋዜጠኛ ጌታሁን አሰፋ ምንድነው የገጠመው? እስቲ በነፃ እንደልባችን እየተነፈስን ስለሆነ ፈጣሪያችንን እናመስገን። ጋዜጠኛው የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖቼ እግዚአብሔር ይማራችሁ። የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብሏል። ጌታሁን ይህንን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና አንድ ከፍታ ያለው ቦታ ላይ ለጉብኝት በወጣበት ወቅት በቦታው የአየር እጥረት ስለሚያጋጥም ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅስፈት የተሰማው እውነተኛ ምስጋናና እይታ ለማካፈል ነው። እኛ በየቀኑ የምናገኘው ኦክሲጅን እንደ ተራ እንመለከታለን። በእጃችን ያለን ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነውና ሁላችንም ፈጣሪያችንን እናመስግን። እንግዲህ የኢቢኤሱ ጋዜጠኛ በአንድ አጋጣሚ ወደ ቻይና ሄዶ ከፍታ ላይ ወጥቶ እንግዲህ ኦክሲጅን የሚያጥርበት ቦታ ወጥቶ ኦክሲጅን አድርጎ ሲንቀሳቀስ የነበረ ቪዲዮ ላይ ያጋራው። በዛ ቪዲዮ ባጋራው ቪዲዮ ላይ ደግሞ እንደው እግዚአብሔር ጤና ስለሰጠን እንድንተነፍስ ስላደረገን ልናመሰግነው ይገባል። እቺን ኦክሲጅን ብናጣ ኖሮ እያንዳንዱ ነገር በክፍያ ነበርና እናመስግን፣ በትንሹ ነገር እናመስግን፣ እግዚአብሔርን አናማር የሚል መልእክት አስተላልፏል። ድንቅ መልእክትን ያስተላለፈው ወንድማችን ወዲት ከበራችሁ ተመልካቾች ስለነበረን ጊዜ እጅግ አመሰግንኩኝ። እጅግ አጠር ያለች ፕሮግራም ነች። መልካም ቆይታ ይሁንላችሁ በያላችሁበት።